ስሙዬ እነዚህ ሃይማኖት የሚሳደቡና የሚዘቀዝቁትን አንድ ባያቸው። አንዳንዴ የመጣንበትን ዘንግተናል። እዚህ ለመድረስ የከፈልነው ዋጋ ረስተናል። እዚህ ለመድረስ ስንት ያልተኛናቸው ሌሊቶች አልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ባላችሁ በሰላማችሁ ይብዛ። ቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ፣ አበረታቱኝ ማለት ነው። በመቀጠል እዚህ ለምን እንደመጣን ከመቆየታችን የተነሳ ማለትም ዋላ ደረከን በኋላ አላማችን ጠፍቶብናል። የመጣንበት አላማ ዘንግተነዋል። ለምን እንደመጣን ሁሉ ማሰብ ተስኖናል። ስለ እውቀት ስለ ሃይማኖትም ሆነ ስለምን ጉዳይ ጠልቀን የምናውቀው ነገር የለም። አባቶቻችን የእውቀት ባለአባቶቻችን ናቸው ሚዲያ ላይ ወጥተው ሊከራከሩ ሊናገሩ የሚገባው ማለት ነው። ነገር ግን እዚህ ላይ የመጣንበትን አላማችንን ረስተን ያለ እንትናችን ያለ ቦታችን ገብተን ስንዘባረቅ ፈቷ እንሰጣለን፣ ስለ ሃይማኖት ጉዳይ ማብራሪያ እንሰጣለን እያልን ብዙ እንቶች ሲገቡ ወንድሞችም እንደዛው ለሚጠየቁት ጥያቄ ግን በቂ ምላሽ ሳይሰጡ ለእምነት እንደዚህ ማድረጉ ተገቢ ነው ብዬ አላስብም። ምክንያቱም እውቀት ይዞ ነው መከራከር የሚገባው አንድ ሰው ብዬ የራሴ ሀሳብ ነው። ለማንኛውም እንግዲህ እህቶቻችን ይሄ ለእናንተ ይጠቅማችኋል ብዬ ነው ያላችሁበትን የመጣችሁበትን አላማ ለማስታወስ ያህል እንዲሁም ደግሞ ሰሞኑን በጣም አረቦችን እያስቆጣ ያለውን ድርጊትም ደግሞ እናንተም ታውቁታላችሁ። ለማንኛውም ቪዲዮውን ልጋብዛችሁና ልመለስ። ዛሬ ጓደኛዬ ሰዎቹ ሲያወሩ ሰማው ተጠንቀቁ አለች። አሁን ደግሞ ልጆች ቪዲዮ ሰርተው አየው የመጣንበትን አላማ ባንረሳ አለች። ይሄ ነገር ጥሩ ነው። በነገራችሁ ላይ በሃይማኖት እንዲሁም ደግሞ በዘር ቤት ውስጥ ቁጭ ብላችሁ ሶሻል ሚዲያ ላይ እየወጣችሁ የምትበጠረቁ ልጆች አቁሙ። እኔ ብዙ ጊዜ እናገራለሁ። ብዙ ጊዜ ነው የምናገረው። ይሄ ነገር አንድ እነሱ ጋር ይደርሳል። ሁለተኛ ደግሞ በነገራችሁ ላይ የኛ እምነት ሃይማኖታችን ማለት ነው ኦርቶዶክስም ሁኚ ፕሮቴስታንትም ሙስሊሙም ሁኚ ትክክለኛ እምነትሽን ጠባቂ ከሆንሽ ሰው ቤት ተገርደሽ ሰው ቤት ሰርተሽ ባዕድ አገር ላይ ሄደሽ እንድትሰሪ አይፈቀድልሽም። አገርሽ ላይ ጥረሽ ግረሽ ባገኘሻት ነገር ፈጣሪሽን አመስግነሽ እቺ ጊዜያዊ ናትና ለብልጭጭ ለምን ሳትጓጉ ያገኘሻትን ቆሎም ይሁን ቂጣም ቆርጥመሽ እየሰገሽ እየጸለይሽ እየጾምሽ እንድትኖሪ ነው የሚፈልገው እንጂ በባዕድ ሀገር እንድንገረድ አይፈቀድልንም በእምነታችን ሲጀመር ማለት ነው። በየትኛውም ሃይማኖት ሂጂ ባገኘሻት ለምን ለትርፍ ነገር እንድንጓጓ አልተፈቀደልንም። ባለችን ነገር በተሰጠን ነገር አመስግነን በጸሎት እንድንኖር ነው የተፈቀደልን። ስለዚህ መውጣት አይጠበቅብንም። እምነታችንን የምንል ሰዎች ሃይማኖታችንን የምንል ሰዎች አገራችን ላይ ቁጭ ብለን የፈጣሪን እየጠበቅን እንድንኖር ነው የተጻፈልን። እንዳለመታደል ሆነ ሰውነንና ትርፍ ነገር አስፈልጎን ወይም ደግሞ ያለን ነገር ሳይበቃ ቀርቶ ለፍለጋ ወተናል አይደል? ከወጣን በኋላ አገራችን እስክንመለስ ድረስ አርፈን ልንኖር ይገባል። ሰው ሀገር ላይ ብዙ ዋጋ ያስከፍላል። የትኛው እኔ በነገራችሁ ላይ የአረብ ሙስሊሞችን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እኛንን ይሄ ልዩነትን እየፈጠረን የምንብላላ እንጂ ከተቻለ ሃይማኖቱን እንደራሱ አይነት እምነት ተከታይ የሆነውን ሰው ይወዳል፣ ሌላውን ደግሞ ያከብራል። ቢሆንለት ደስ ይለዋል። ኢስላም ቢሆን ባይሆን ግን ክርስቲያን ከሆነ ወህዲንኩም ወህዲና ነው በቃ። እኔ ያስደስቱኛል አንዳንድ ጊዜ ማለት አንቺም በዲንሽ እኔም በዲኔ ተከባብረውና ተዋደው ወደውን አክብረውን መርጠውን ፈልገው ነው የሚያመጡት። እኛስ ሰው ቤት ቁጭ ብለን ግርድና ላይ ቁጭ ብለን ማለት ነው ምንብላላው ምንቦጫጭቀው። በዛ ላይ ደግሞ አንቺ የኔን በነካሹ ማስረጃ ካለኝ ምን ካለኝ ሙስሊሟ ሆነሽ ክርስቲያኗን ነክሰሻት ከሆነ ሙስሊም ስለሆኑ ብቻ ላንቺ ሳይዲድ አድርገው የሚያልፉሽ እንዳይመስልሽ። ገብቶሻል? እንትን ካላት ማስረጃ ካላት እነሱ ሙስሊም ሆነው ሙስሊሙ አንቺ ላይ ይፈርዱብሻል። ክርስቲያኗ ደግሞ እነሱ ሙስሊም ሆነው ሙስሊሟን ከነካሽ ክርስቲያኗ ላይ ይፈረድብሻል። ምክንያቱም በዲን መከባበር ነው ያለው። ይሄ ሸሪዓቸው አንዳንድ ጊዜ ደስ ይለኛል። ማንም የማንንም መንካት የሚቻልበት አይደለም። ስለዚህ ኢስላም ስለሆንኩኝ
የሆነ ነገር ባጠፋ ወይ ክርስቲያኗን ብረቅጣት ብናገራት እነሱ ሙስሊሞች ስለሆኑ ከቨር ያደርጉልኛል ይሸፍኑልኛል ማፊ ሐቢብቲ የራሳቸውን እንኳን ያጠፋ ሰው የሚቀጣበት ሀገር ነው እስከ ሞት ቅጣት የገደለ የሚገደልበት ሀገር ነው በጣም ነው ህጋቸውን ማከብረው ሙስሊሙ ነሽ ክርስቲያንን ነክተሽ ሙስሊም ስለሆኑ ከቨር ያደርጉልኛል ላ ሐቢብቲ ክርስቲያኑ ነሽ ሙስሊሟን ነክተሽ እኩል አይነት ፍርድ ነው ያለው አትለቀቅም ለዛ አፋችሁን ዝጉ ራስሽን ነፃ ማውጣት ያልቻልሽ እምነትሽን ሃይማኖትሽን ቤተሰብሽን አገርሽን መጠበቅ ያልቻልሽ ስደተኛ ምትንከራተቺ ሴትዮ ካርታታ ከአንድ ሀገር ወደ አንድ ሀገር እንጀራ ፍለጋ ዳቦ ፍለጋ ምትንከራተቺ ልብስ ፍለጋ ምትንከራተቺ ሴትዮ በምን ሞራልሽ ነው ሰው ቤት ግርድና ላይ ቁጭ ብለሽ እንደዚህ ልትዘባበቺ ልትነጋገሪ ልትሰዳደቢ የራስሽን ከፍ አድርገሽ ያንዷን አቢውዝድ ልታደርጊ የተነሳሽው መጀመሪያ ራስሽን ነፃ አውጪ ራስሽን ነፃ አውጥተሽ ያለቺ ነገር ይበቃኛል ብለሽ ሌላ ፍለጋ ሳትሄጂ በዛሽ ባለችሽ ነገር አርፈሽ አገርሽ ላይ ቁጭ በይ አይ ደግሞ ፍለጋ መጣው ካልሽ አፍሽን ዘግተሽ የሰውንም አገር አትረብሽው አትበጥብጡ በእናንተ የተነሳ ማለት ነው አፍሽን ዘግተሽ ሰርተሽ የመጣሽው አላማ ለገንዘብ ነው ያችን አሳክተሽ ውጪ በተለይ ደግሞ ይሄ በዘር የምትብላሉ በነገርሽ ላይ አንቺም እሷም አንድ ናችሁ የኔ ዘር ከእንደዚህ የኔ ዘር ከእንደዚህ ያላችሁ ለማዳም ያስረዳችሁ የራስሽን ንጹህ አድርገሽ ያችን ልታስወቀሽ የምትሞክሪ አንቺ ለኔ ከንቱ ነሽ ምክንያቱም ከኑግ ጋር የተገኘ ሰሊጥ አብረተ ወቀጥ ነው አብረሽ ነው የምትወቀጩ ያችን ትገላለች ታርዳለች አገሯ መጥፎ ነው ስትያት እቺስ ካንዶ ገና አይደሉም ወይ ካንድ ስጋ አይደሉም ወይ ተብለሽ ያችን በቀኝ አይኗ ስታይ አንቺን በግራ አይኗ ታይሻለች ይሄንን እንዳትረሺ ማለት ነው እኔ ጋር ሲጀመር ብዙ ጊዜ እናገራሉ እኔ ጋር ሲጀመር በእንደዚህ አይነት ኬስ ተጣልተሽ የመጣሽ ቀን አንቺ እሷ እንድትጠላ ነው አይደለ ብዙ ነገር ይቀባጣሽ እኔ ደግሞ አንቺ እንድትጠይ ነው ማድረገው መሄድ ካለብሽ ተያይዘሽ እዛው አገርሽ እንድትብቃቂ አንድ ላይ ትሄጃለሽ እንጂ የዚች እንጀራ ላይ እንደዚህ አፈር ነስነሳሽ አንቺ ቁጭ ብለሽ አትበያትም ይሄ ከዚህ በፊትም ተናግሬ ያውቃለሁ ቃል ለምድር ቃል ለሰማይ አረቢቷን ሁሉ ሳይቀር ነው ምወቅጣት ማለት ነው ከዚህ በፊት እንደዚህ በእንደዚህ ተደባድበው ያጋጠሙኝ ታችን ላይ ምንድነው ልጅ ቤትና እናት ቤት የሚሰሩ ሰራተኛ ነበሩ ሴትዮዋን ነው የተናገርኳት ማዳም ስራ የላቸውም ወይ ቤቱ አስተዳዳሪ የለውም ወይ ቤተሰብ የለውም ወይ ስርዓት ለምን አታሲዣቸው ስራ ስለሌላቸው ትርፍ ሰዓት ስላላቸውና ቤቱ ተቆጣጣሪ ስለሌለው ነው እንደዚህ እንደፈለጉ የሆኑት ይሄ እኔ ለወቅስ የምችለው አንቺ ነው ቤትሽን ተቆጣጣሪ ቤትሽን ያዥው ሰራተኛሽን በስነ ስርዓት አስተዳድሪ ልቅ አድርገሻቸው ነው ማለት hatta ደግሞ እንደዚህ በሃይማኖት በዘር ተብላልተሽ ሶሻል ሚዲያ ላይ እንደዚህ ለቀሽ የተገኘሽ ጊዜ ስልክሽን እንዲቀበሉሽ ነው ማደርገው ምክንያቱም ስልክ የተሰጠሽ ቤተሰብ እንዳይናፍቅሽ ቤተሰብሽን እንድታገኚ አደጋ ከደረሰብሽ ሰራተኛና ክህሎትን ቤተሰብን እንድታወሪ እንዲሁም ደግሞ እንዳይደብርሽ አንዳንድ ጊዜ መንፈሳዊ የሆኑ ነገሮችን እንድትከታተይ ዘመድ እንድትጠይቂበት እንጂ ዘርን ከዘር ሃይማኖትን ከሃይማኖት እንድታብላያ አይደለም ስለዚህ ያአገሬንም ስብህናን እኔንም ስለሚያስወቅሰኝ እዚህ ቦታ አንቺን ተወክዬ ያለውት ኢትዮጵያዊንም ስለሚያሰድብብኝ ነገ ደግሞ እንደኔ ተቸግራ የመጣች እናት ልጆቿን ለማሳደግ የምትመጣ እናት አረጋውያን ቤተሰቦቿን የምትጦረዋ እናት በር እንዳይዘጋ አንቺ የጠገብሽውን ያለ ስልክ እንድትሰሪ አለያም ደግሞ አገርሽ እንድትሄጂ ነው ማስደርግሽ ምክንያቱም አንቺ ጠግበሽ ስለሆነ እንደዚህ የምትሆኝው ነገ የተራበችው እንዳትመጣ በር ልታዘጊ ነው ሰው እንዳይመጣ ልታደርጊ ነው እንደገና ሌላዋ ደግሞ ሰርታ የምትበላው በመጥፎ በላቧ የምትተዳደረው በመጥፎ እንድትታይ ልታደርጊ ነው ስለዚህ እናንተ ጠግባችሁ እንደዚህ የምትሆኑ ከሆነ ለተራቡት ደግሞ በር እንዳታዘጉ ያለ ስልክ እንድትሰሪ ነው የሚደረገው ስልክሽ ተነጥቀሽ ማዳም ጋር ተቀምጦ በመትፈልጊ ሰዓት ቤተሰብን ለማውራት አጠገቧ ቁጭ ብለሽ 1 ሰዓት 2 ሰዓት አውርተሽ ይመለስልሻል በዚህ አይነት ስኬዝ እኔ ጋር ከመጣሽ ማለት ነው ይሄ ቃሌ ነው ምክንያቱም አንቺ እዛ ጋር ያለውን ነገር ኢትዮጵያ ውስጥ ያለውን ነገር ችግር እሷ እንድትጠላ እሷን ለመጉዳት አንደኛዋን ለመጉዳት ወይም ደግሞ በሶሻል ሚዲያ እናንተ ሰዓት አግኝታችሁ ትርፍ ሰዓት አግኝታችሁ ለምትብላሉበት ነገር እዚህ ጋር ነገ ምንም ማታቋ ንጹሃ ያለ ስልክ ያለ ምን ታፍና የምትሰራ ብዙ አይነት ልጆች አሉ ባንቺ የተነሳ እነሱ የሆነ ነገር እንዲሆኑብኝ አልፈልግም እነዛ ንጹሃኖች ለዚህ አንቺ የጠገብሽው እኔ ጋር ሲጀመር ከመጣችሁ ይሄ እኔ ውሳኔ ነው ተከባብራችሁ ተዋዳችሁ አንቺ ትብሽ እኔ ተባብላችሁ ስትሰሩ ነው የሚያምረው ሲደክማት ስታግዣት ሲያማት ፓራስተሞል ስትቀበያት ሲጠማት ስታጠጫት ሲርባት ደብቀሽ ስታበያት
ስታዝን አቅፈሽ ስትስሚያት አይዞሽ ያልፋል ስትያት ነው ደስ የሚለው። ከነ ክፋታችንም ቢሆን ብዙ ነገር አለብን አይኑ ብዙ ነገር ግን ማንም ከማንም የማይበልጥ ነው። ሁሉም ሰው ትክክል ነው። የኔ እምነት ትክክል ነው ለኔ። እኔ አሁን ኦርቶዶክስ አይደለሁ ስመኝ ኦርቶዶክስ ነች ቀጥተኛ መንገድ ነው የኔ እምነቴን በጣም ወደዋለሁ። ካላስ ያንቺን ደግሞ አከብርልሻለሁ ኑሪ በፈለግሽው ያድነኛል ምንድነው ወደ እግዚአብሔር ያገናኘኛል ካልሽ በፈለግሽው መኝ በእንስሳ ለምን አታመልኪም? አይመለከተኝም። እኔ ቤተሰቤ ለምን አትሆኝ አይመለከተኝም። ግን አከብርልሻለሁ። ይሄ ነው መሆን ያለበት። ምክንያቱም እኔ ስጠየቅበት ነገር በስራዬ አይደለ አንቺ የምትጠየቂበት በስራሽ ነው። የሚፈርድ ደግሞ እግዚአብሔር አለ እሱ ይፍረድብሽ። እኔ ምን ቤት ነኝ አንቺ ላይ ፈርጄ አንቺ ላይ እንደገና ደግሞ መጥፎ ነገርን አስቤ ከሰዎች ጋር እዚህ ጋር እኔ ፈጣሪ አይደለሁም እኮ ያ ስራ ባለቤቱ ባለድርሻው እግዚአብሔር ነው። እግዚአብሔር ይጠይቅሽ ካለስ ጠይቅሽ አልችልም። አከብርልሻለሁ አክብሪልኝ አትንኪብኝ። ስለዚህ መከባበሩ ነው የሚያዋጣን ስል መልእክቴን አስተላልፋለሁ። በመጀመሪያ እኛ ነፃ ነው ታስበን አቀደምን ብለን አገራችንን እንግባ። መጀመሪያ ሰው ሀገር ላይ ደስ አይልም ብዙም ደግሞ ዋጋ ያስከፍሏል። እመኑኝ እንደዚህ አይነት ነገሮች እስከ ሞት ያለ ዋጋ ያስከፍሏል። አረብ ሀገር ላይ ይሄን ቴክ ኬር አድርጉ። ወዳቸዋለሁ። ቪዲዮውን እንግዲህ እንዳዳመጣችሁት ነበር። ማለትም ያለ እውቀት ያለ ቦታችን ገብተን ዘው ብለን ማለታችን ተገቢ ነው ብዬ አላሰብም። አለማወቅን ማወቅ በራሱ ተለቀለት ነውና እኛ እርስ በርሳችን ካልተከባበር የእናንተን ሃይማኖት እኛ ከማክበር አለብን፣ የእኛንም ሃይማኖት እናንተ ማክበር አለባችሁ። ከዛው እርስ በርስ መከባበር እንጂ ባንቺ መካብር ያልገባ በእኔ መካብር አንቺ አትገቢ ወይም ደግሞ ሃይማኖትን ማሰደብ ተገቢ ነው ብዬ አላስብም። ምክንያቱም ለራሱ ሃይማኖት ክብር የሌለው ሰው ነው የሰውን ሃይማኖት የሚሳደበውና የሚቋሸሸውና ያላችሁበትን ቦታ ደግሞ ታሳቢ ብታረጉት የተሻለ ነው። ምክንያቱም ያላችሁበት ቦታ የፍትህ ሀገር ነው። ፍትህ ሳይሰፍን በፍጹም ምንም እንትን የሚባል ነገር የለም ታውቁታላችሁና ራሳችሁን አደጋ ላይ ሪስክ ውስጥ ከመጣል ወዲህ ራሳችሁን ብትጠብቁ የተሻለ ነው ብዬ የራሴ ሐሳብ ነው ማለት ነው። ምክንያቱም ብለን አልፈን ስራችንን ብንሰራ ስለ እውቀትም ሆነ ስለ ሶሻል ነገር መማር ያለብን ነገር እየተማር ሙያ በልብ ነው እንደሚባለው ሁላችንም ብንማር የተሻለ ነው። ሚዲያ ላይ ወጥተን ከምንጮህ ይልቅ ማለት ነው። እና ይሄን ለማለት ነው ያለንበት ሁኔታ ስለ አንድን ሃይማኖት ለማንቋሸሽ እና አንድን ሃይማኖት በአንድ ሃይማኖትን ተረግጦ ሌላ የራሱን የማራመድ እንትን አይፈቅድም ህጉም። ምንም ሃይማኖት ባይፈቀድም እኛ ሀገር ብትሆኑ ግን ኢትስ ኦኬ ምንም ላትባሉ ትችላላችሁ። እዚህ ግን ሜቢ ታውቁታላችሁ 2 አመት 3 አመት ከዛም በላይ ሊያሳስራችሁ ይችላል። ከዛም አልፎ ብዙ ነገር ሊደርስ ይችላልና የመጣችሁበትን አላማ አትዘንጉ። እዚህ ለመድረሳችሁ የቤተሰቦቻችሁ ዱዓ መቼም ይሳካልን እያላችሁ ሳተኙ ያደራችሁበት ሌሊት ብዙ የከፈላችሁለት ዋጋ አለ። እንደዚህ መሆኑን ምንም ባታውቁ ማለት ነው። እና ለማንኛውም ራሳችሁን ጠብቁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉኝ። አመሰግናለሁ። ሰላም ሁኑ።